በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አንድ ቀን እንኳን ለእመቤታችን ቅድስት ድንግል ማርያም ዓመታዊ ልደት በዓል በሰላም አደረሳችሁ። ልደታ ለማርያም ድንግል ኢያቄም ወሐና ወለዱ ለነ ሰማየ ሰማዩ ሙኒ አስረቀት ለነ ፀሐየ። ኢያቄም ሐና ሰማይን ወለዱልን፣ ሰማያቸው ደግሞ ፀሐይን አወጣችልን፣ ወለደችልን፣ አስገኘችልን ሲል ነው። የዓለማችን ወላጆች ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ወልደው ከብረዋል፣ ተመስግነዋል። ኢያቄምና ሐና ግን ፍጥረትን ሁሉ በአንድነት ቢሰበሰቡ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይና የምድር ንግሥት የእግዚአብሔር እናት እመቤታችን ማርያምን ወለዱልን። ኢያቄም ወሐና ለእግዚአብሔር የሥጋዊ አያቶቹም ተባሉ። እስኪያረጁ ድረስ በመካንነት አዝነው ጸልየዋል። ንጽሕናቸውና ደግነታቸውም ተመስክሮላቸዋል። ድንግል ማርያምን አግኝተዋል። እመቤታችን ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያዋ ሰው ድንግል ማርያም ሆናለች። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ለጨለመው ዓለም የብርሃን መቅረዝ ሆና ተጠቅመን ዘንድ አንድም ትንቢትና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በዚች ቀን በሊባኖስ ተራራ ተወልዳለች። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8 ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ ወይም ከአሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላችሁም በሚል ይናቁ ነበር። ኦሪታውያን ልጅ የሌለው ህጡአ በረከት ከጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና የሳራን አምላክ ነውና ተስፋ አልቆረጡም። የለመኑትን የማይነሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትና አራዊትን የእጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምን ነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህንን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናት ሲጸልይ ሲማለል ቆየ። በ40ኛው ቀን ሁለቱም ህለዋን ህልምን ያልማሉ። እርሱ ነጭ ርግብ የሰማያትን ሰንጥቃ ወርዳ በሐና ቀኝ ጀርባ ገብታ በማኅፀኗ ስትደርስ አየ። እርሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውን ሰው ሁሉ ሲመገበው ታያለች። ቅዱስ ኢያቄም ከሱባኤ እንደተመለሰ ያዩትን ተጨዋውተው ፈቃደ እግዚአብሔር ይሁን አሉ። ለ7 ቀናትም በጋራ እንደገና እግዚአብሔርን ሲለምኑ ሰነበቱ። በ7ኛው ቀን ማለትም ነሐሴ 7 ቀን መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱም አብረው አድረው እመብርሃን ተጸነሰች። ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ፣ ድንግል ሆይ ኃጢአት ባለበት ሥጋዊ ፍትወት የተጸነስሽ አይደለሽም እንዳለ ሊቁ አባ ሕርያቆስ በቅዳሴ ማርያም። ለጽንሰትኪ በከርስ እንበላበሳ ወርክስ ወለድለትኪ ማኅፀን ቅዱስ፣ ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው። የተወለድሽበት ማኅፀንም ቅዱስ ነው። መጽሐፈ ሰዓታት ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ትወልዳለች። የእመቤታችን የዘር ሐረግ አቆጣጠርም እንዲህ ነው። ከአዳም ኖህ፣ ከኖህ አብርሃም፣ ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ። በእናቷ ወገን ሌዊ፣ ከሌዊ ቀዓት፣ ከቀዓት አንበረም፣ ከእንበረም አሮን፣ ከዛ ቴክታና በጥሬቃ፣ ሄኤሜን፣ ዴርዴን፣ ቶና፣ ሲካር፣ ማጣት፣ ከዛም ሐና። በአባቷ በኩል ደግሞ ይሁዳ፣ ከዛ ፋሬስ፣ ሰሎሞን፣ ቦዔዝ፣ እሴይ፣ ዳዊት፣ ሰሎሞን፣ ሕዝቅያስ፣ ዘሩባቤል፣ አልዓዛር፣ ቅስራ ኢያቄምን ይወልዳል። ለጨለማው ዓለም የብርሃን መቅረዝ ሆና ትጠቅመን ዘንድ አንድም ትንቢትና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ተወልዳለች። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋ፣ በረከቷ በሁላችን ላይ ይደርብን።
ግንቦት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እመቤታችን ቅድስት ድንግል ማርያም ልደቷ፣ ቅዱሳን ኢያቄም ወሐና፣ ቴክታና ብጥሬቃ፣ አባ ሕርያቆስ ዘሀገረ ብህንሳ የእመቤታችን ቅዳሴ የደረሰበት ቀን። ወርሃዊ በዓላት ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር። መሰረቶቿ በተቀደሱ ተራሮች ናቸው። ራጉኤል መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱ ልዑል መሰረታት። መዝሙረ ዳዊት መዝሙር 86 ከቁጥር 1 እስከ 6። ዳግመኛም በዚህ ዕለት ግንቦት 1 ቀን በረከቱ ይደርብንና የቅዱስ ገላውዲዮስና የቅድስት እምነ ጽዮን ፍሬ አረጋዊ አቡነ ቀውስጦስ ሰማዕተ ጽድቅ ዛሬ ልደቱ ነው። ፍቅር ያየብረኒ ከም እንግር ዜናሆሙ ለቅዱሳን፣ የቅዱሳንን ታሪክ እንድመሰክር እንድናገር ፍቅር ያስገድደኛል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።